ሰላም ጤና ይስጥልን እንደምን አርፍዳችኋል እንደምላችኋል እንደምሰምታችኋል የተከበራችሁ የ433 ቤተሰቦች 433 ዛሬ በተለያዩ ጉዳዮች ከናንተ ጋር ቆይታ ያደርጋል እናንተ አድማጮች ከኛ ጋር ቆይታ እንደምታረጉ ተስፋ እናደርጋለን የእንግሊዝ ፕሪሚየር ሊግ ኖቬምበር ኢንተርናሽናል ብሬክ በፊት የሚደረጉ በጣም ቁልፍ ጨዋታዎች አሉ ከነዚህ ጨዋታዎች መካከል በተለይ በኤቲሃድ ማንቸስተር ሲቲ ሊቨርፑል የሚያስተናግድበት ጨዋታ ነው የርገን ክሎፕ ከሊቨርፑል ከለቀቁ በኋላ በኔ እምነትና በአብዛኞቹ እምነት በሚሊሻም እምነት እጅግ በጣም ተጠባቂው ወይም ደግሞ በጉጉት የተጠበቀበት ጊዜ ይሄ ይመስለኛል ምክንያቱም ባለፈው አመት ሁላችሁ እንደምታስታውሱት ማንቸስተር ሲቲ ደካማ አቋም ይዞ የጨረሰበት አመት ከመሆኑ አንፃር ብዙ አጓጉ ያልነበረም ዘንድሮ ግን በተለይ በመጨረሻ የሻምፒየንስ ሊግ ጨዋታ ሁለቱ ቡድኖች ያሳዩት ፐርፎርማንስና በቅርብ ጊዜያት በሊጉም የተመለከተነው የሊቨርፑል ማንሰራራት ይሄን የኤቲሃድ ጨዋታ ከክሎፕ መልቀቅ በኋላ ብዙዎች በድጋሚ በጉጉት የናፈቁት ነው ያሉት ከዚህ ጨዋታ አስቀድሞ ይሄ ጨዋታ ምን አይነት ይዘት ሊኖረው ይችላል ታክቲካዊ ጉዳዮች የጨዋታውን የሚወስኑ የሜዳ ላይ ክፍሎች የሜዳ ላይ ፍልሚያዎች ምንድናቸው የሚለው በብዙዎች በትኩረት ያዩት ያለ ይመስለኛል ይሄን ጨዋታ ማን ሊያሸንፍ ይችላል ካሸነፈስ በየትኛው ጥንካሬው ከተሸነፈስ በየትኛው ድክመቱ ገና ኮዲው ብዙ ያነጋገር ያለ ይመስለኛል ይሄ ጨዋታ ብዙ አይኖች አሉበት ከመሪው አርሰናል ጀምሮ በጣም አለበጉት ይጠብቀዋል ከዚህ ጨዋታ ጋር ተያይዞ ምናነሳቸው በርካታ ነጥቦች አሉ እናንተም አድማጮቻችን ከ433 ጋር እንደተለመደው እንደምትቆዩ በጣም ባለሙሉ ተስፋዎች ነን የዚህ 433 የክብር ስፖንሰሮች ሚልሻውሊም እንደሚለው እናንተ አድማጮቻችን ናችሁ የናንተ ሰብስክሪፕሽን የናንተ ከኛ ጋር መቆየት ለዝግጅታችን ለኛ ትልቅ ሞራልና ብርታት ይሆነናል ስለዚህ ሰብስክራይብ አድርጉን እስከ ቦክሲንግ ዴይ 30,000 ገምቻለሁ ሚልሻውን 22500 ላይ ነው ቦክሲንግ ዴይ አንድ ወር ከምናምን ቀርቶታል እስከዛ 30,000 ያስገቡናሉ ያስባለው አድማጮቻችን እንደዚሁ ደግሞ የኛን ዝግጅቶች በመከታተል ቤተሰብ መሆናችሁን ልታሳዩን ይገባል ለሳምንቱ መጨረሻ እጅግ በጣም በጥሩ ኤክሳይትመንት የተገናኘንበት ጨዋታ ነው ሚልሻ ዛሬ አጠገብ ያለ ማርክ የለም ቡላ ስኳዱ ስለተሟላ እንደ ራፋኤል ቤኒቴዝ ሮቴሽን ጀምረን እድሉዋል ነው በደብ የተፈራረቅን ከአድማጮቻችን ጋር እንደርሳለን ምናልባት ለሶስት ሲሆን የላይቭ ጌም ላይ የበለጠ በደም እንገናኛለን ሰኞ ማክሰኞ ሮብ በሚኖረን የላይቭ ፕሮግራማችንም ላይ ተሟልተን እንመጣለን ችግሮች ካልገጠሙን በትክክል ከኛ ጋር እንድትቆዩ ነው በድጋሚ የምንጋብዘው ነው የሚሆን አሳዘነኝ ዝግጅታችንን እንጀምር ግን አድማጮቻችን በመናነሳቸው ነጥቦች ዙሪያ ሰፊ ተሳትፎ ቢያደርጉ በጣም ደስ ይለኛል ምክንያቱም እነሱ አስተያየት አንዳንድ ጊዜ በጣም ያላየናቸው ነገሮች በደንብ ሲያሳዩን በደም ያስገርሙ መልከታዎችን ያያየን ነውና እንደዚህ አይነት አስተያየቶች ደግሞ እኛ ነገሮችን በተለየ መንገድ እንድናይ እድል እየሰጡን ስለሆነ እስቲ ወደ ጨዋታው እንምጣ ሚሊሻኔ አሁን ቀደም ከየርገን ክሎፕ መውጣት በኋላ በጣም የተጠበቀው የሊቨርፑልና የማንቸስተር ሲቲና የሊቨርፑል ፍልሚያ ከክሎፕ በኋላ ይሄኛው መስሎኛል ምክንያቱም ባለፈው አመት ሁለቱንም ሊቨርፑል በቀላሉ ዋንጫ ባነሳበት አመት 2-2 አሸንፎ ነው የጨረሰውና ሞር ሲቲ ችግር ላይ የነበረ ትራንዚሽን ላይ የሚመስል አይነት ቡድን ነበረ ቻምፒየንስ ሊግ ላይ አዩት ሲቲና ሰሞኑን በፕሪሚየር ሊግ ማያው ሲቲ እና ካስቶን ቪላ ጨዋታ ጀምሮ ሊቨርፑል ላይ ያንተ አምራ ያሳየው ሊቨርፑልን ስመለከት ግን ከየርገን ክሎፕ በኋላ በጣም የጠበቁት ጨዋታ ነው የኤቲሃድ ፍልሚያ ሁለቱ የተገናኙ አልመሰለኝም አርነ ስሎትና ፔፕ ጋርዲዮላ የሚገናኙት በዚህኛው ጨዋታ ነው በያስባለሁ ምክንያቱም ፔፕ ባለፈው ውድድር ዘመን ሁሉም ሰው እንደሚያምንበት ሽግግሩ ዘግየት ብሎ መጀመሩ ቡድኑ በሚፈለገው ደረጃ እንዳይንቀሳቀስ አድርጎታል ራሱ የክለብ አመራሮቹም እንደሚያምኑት 6 ወራት ቀደም ማለት ነበረብን ሽግግሩን ለመጀመር የሚል የሆነ የአጫውት ቀውስ ውስጥ የነበረ ሲቲ ይመስላል እሱ የሚከተለው የጨዋታ መንገድ አለ ያን በጣም ተቸግሯል የበለጠ ቀጥተኛ የመሆን ፍላጎት ትመለከትበታል ለዛ ደግሞ ጊዜ እንደሚያስፈልግ ምንም ጥርጥር የለውምና ዘንድሮ በተለይ በጨዋታ ውስጥ የበለጠ የጎለበት የመጣው ማንቸስተር ሲቲ እየተመለከትን ነው በፔፕ ጋርዲዮላ የተለየውን የኤርሊንግ ብሮት ሃላንድ ሚና ለማምጣት ጥቂት ጨዋታዎች ጥቂት የልምምድ ፕሮግራሞች በቂ ናቸው የሚል እምነት የለኝም ጊዜ ይፈልግ ነበር አሁን አላባሹ የለም የኤርሊንግ ብሮት ሃላንድ አላባሽ ኬቨን ዴ ብሮኔ ስለዚህ ሌላ መፍትሄ ያጥቂ በየሳምንቱ በየጨዋታው ጎል እንዲያስቆጥር ሌላ መፍትሄ መፈለግ ነበረበት እንደዚህ አይነት ኬሚስትሪዎች ደግሞ በፈለከው ሰዓት እንደፈለክ የምታሳካው አይነት አይደለም በጊዜ ሂደት ነው የምታመጣውና አሁን በብዙ ጊዜ ሳጥን ውስጥ ብቻ እየተገኘ ጎል ያስቆጥር የነበረውን ሃላንድ ምናልባት በዚህኛው የውድድር ዘመን ጎሎች ያስቆጠረ ያለው ከተከላካዮች ጀርባ ፔሱን በመጠቀም ልክ እነ ኪሊያን ኤምባፔ የሚያስቆጥሩት አይነት የጎል አይነት ሲያስቆጥር እየተመለከተ ነው ሃላንድም በዚህ አናውቀውም
አንዳንድ ጎሎች ይኖሩታል ግን አሁን በቋሚነት ከሳጥን ውጪ ብዙ ኳስ የሚነካ በመከላከል ብዙ የሚሳተፍ 268 አካባቢ ከሳጥን ውጪ ከኳስ ጋር ገና በ10 ጨዋታ የተገናኘ ይሄ የሃላንድ ቁጥር በ38 ጨዋታ ቁጥር ይመስለኛል ያለፉት አመታት እዚህ ሌላ አዲስ ሐሳብ ሲሰጠው ጊዜ እንደሚፈልግ ግልጽ ነው እዚህ ከአርነ ስሎት ጋር ፔፕ ጋርዲዮላ ጌም የሚያደርግ የሚመስለኝ በዚህኛው ጨዋታ ነው የሚል እምነት አለኝና የሆነ ያነሳው ነገር ያሳምነኛል እኔ ከኤርገን ክሎፕ ጋር የነበራቸው ከቡንደስሊጋ ጀምሮ የነበራቸው ፍክር ደረጃ በታሪኩም ክሎፕ ነው የአንቲዶት የፔፕ በትክክል ማርከሻው ነው ለፔፕ ጋርዲዮላ ጨዋታ መንገድ አሁን ምናልባት ተከታታይ ጨዋታ የተሸነፈው ሊቨርፑል አይደለም የሚገጥመው ሁለት ትልልቅ ጨዋታዎችን በኔ እይታ ያሸነፈው እውነተኛ አስቶን ቪላ ጨዋታ ላይ ጥያቄዎች ነበሩት ጨዋታው ሊቨርፑል አሸንፏል 2-0 ግን ያለ ጥያቄ የተጠናቀቀ 90 ደቂቃ ሃርድ ፎት በከባድ ትግል የተገኘ በከባድ ትግል ክሊር ከት ቻንሶች የተፈጠሩበት የግብ ጠባቂውን ጥንካሬ ያየንበት ጨዋታ ነው በሪያል ማድሪዱ ጨዋታ ግን ከፍ ባለ ኢንቴንሲቲ የሚጫወተውን የተዋሃደ ፕሬሲንግ የሚተገብረው ለተቃራኒ ተጫዋች ጊዜ የማይሰጠውን ከአርነ ስሎት ቡድን ይልቅ ለየርገን ክሎፕ ቡድን የቀረበ አይነት የጨዋታ መንገድ የሚከተለው ሊቨርፑል ተመልክተናልና በዚህ ጨዋታ የፔፕ ጋርዲዮላ ሽግግሩ እያደገ መሆኑን የተመለከትንበት ትክክለኛ መፈተኛው መድረክ የሊቨርፑል ደግሞ ያለፉት ተከታታይ ጨዋታ ችግሮቹ በማድሪድና በአስቶን ቪላ ጨዋታ መለኪያው ትክክል ነው ወይ ማድሪድ እስከነበረበት አቋም አንፃር ትክክለኛው መለኪያ የሚመስለኝ የማንቸስተር ሲቲው ጨዋታ ነውና በትልቅ ደረጃ መጠበቁ አግባብ ይመስለኛል ይሄ ጨዋታ እንግዲህ ብዙዎች ያነሱ የሚገኙት አሁን አርነ ስሎት የመጡ ያሉበት መንገድ ከየርገን ክሎፕ በመጠኑ የተለየ ነው ተከታታይ ጨዋታዎችን ሽንፈት ካሰናገዱ በኋላ ወደፊት ለመራመድ ወደ ኋላ ነው የተመለከቱት ነው የሚባለው ወደፊት የምትመለከተው አዳዲስ ፈራሚዎችን በማዋሃድ ረገድ ለነሱ የሚመች ታክቲክ ለነሱ የሚመች የሆነ ኢንቫይሮንመንት ጨዋታ ላይ በመፍጠር ይሄ በመጠኑ ላግ ያረገ ይመስለኛል ለምሳሌ ብዙ ለውጦች አሉ የትሬንት መውጣት ተከትሎ ዛ ቦታ ላይ ማን ስታብሊሽ እንዳረጋ እናቅም ሶቦስ ላይና መጀመሪያ ፍሪምፖንግ ከዛ ተጎዳ ከዛ በኋላ ሶቦስ ላይን ተመለከትን መጨረሻ ደግሞ እንደገና የብራድሌ መጣ ዛ ላይ ግራ ላይ እንደዚሁ የኬርኬዝና የሮበርትሰን ጉዳይ መጀመሪያ ኬርኬዝ ነው መጀመሪያ ተመራጭ የነበረው በሮበርትሰን እንደዚሁ አማካይ ክፍል ላይ የተወሰኑ ለውጦች አድርጓል በተለይ የፍሎሪያን ቪርትስ መምጣት ቪርትስን አኮሞዴት ለማድረግ ሲባል ራሱ ሶቦስ ላይ መስዋዕት የሆነበት ጨዋታ እንደነበር እናስታውሳለን አሁን ደግሞ እንደገና ቪርትስን አኮሞዴት ለማድረግ ጋክፖ መስዋዕት የሆነ ይመስላል መጨረሻው ጨዋታ ከግራ መስመር እየተነሳና ይሄ ተደጋጋሚ ለውጥ ሊቨርፑልን የተመቸዋል መሰለኝ ለአርነ ስሎትና ወደፊት ለመሄድ ወደ ኋላ ተመለከቱ ያልኩ አሁን ያለፈውና ስኬታማ ያደርጓቸውን ተጫዋቾች ስኬታማ በነበሩበት ቦታ ላይ መጠቀም ጀምረዋል ሮበርትሰን ቦታው ላይ መልሰውታል ከዛ ውጪ የሶቦስ ላይ ግራቨንበርግና ማካሊስተር ሚድፊልድ ነው አሁን ያለው እንደዚህ አይነት በተለይ ሜዳው ክሪቲካል ቦታዎች ላይ ለውጦች አድርጓልና ሞር አሁን እንደ የርገን ክሎፕ በካውንተር ፕሬስ የሚጫወተው ወይም በገገን ፕሬስ የሚጫወተው ሊቨርፑል ሳይሆን ባለፈው አመት ሞር ኮንትሮል የነበረው ሊቨርፑል ነው ግን ከሽግግር ላይ ደግሞ በጣም ፋስት የሆነ ቡድን ነው እንደሆነ አይተናልና ማንቸስተር ሲቲም ዘንድሮ ያየን ያለው የተለየ ነው የሚልሽ ከዚህ ቀደም ፖሴሽን በጣም አብሶ የሚወድ ለኮንትሮል ቅድሚያ የሚሰጥና ምናልባት አንድ ጎል አስቆጥሮ ፔፕ ጨዋታ መጨረስ ይችላል ወይም ደግሞ ጌም መደም አድርጎ በኳስ መቆጣጠር ያሁኑ ግን ሞር ዳይሬክት ነው ሞር ሃላንድ ቅድም ለዚህ ነው ሃላንድ በጣም ብዙ ኳሶች የነካ ያለው አንደኛ ሲቲ ሞር ዳይሬክት እግር ኳስ ነው የሚጫወተው ቶሎ ሰዓት የሚያደርስበትን መንገድ ሞር ቨርቲካል የሆነ እግር ኳስ መጫወት መጀመሩ ሃላንድን ኢንቮልቭ ያደረገው በፊት በፔፕ አጫወትኮ ትራዲሽናል 9 ቁጥሮች ኳስ ሚነቁ አይመቻቸውም እና አሁን ግን በደንብ ይሄን ተጫዋች ኢንቮልቭ የሚያደርግ በሃላንድ ጥንካሬ ልክ የሚጫወት ሲቲ ነውና ኤስት መለከት የፖሴሽን እና የካውንተር ፕሬስ ጨዋታ ነው የሚሆነው ወይስ አውት ኤንድ አውት ማጥቃት ነው ምክንያቱም የራሱ የስሎትም ታክቲክ አሁን ካልነው አንፃር ከክሎፕ በመጠኑ የተለየ ነው ፔፕም በተለየ አፕሮች ነው የቀረበው ምክንያቱም በርናርዶ ሲልቫ እኮ ከአንድ ሺኛው የፔፕ ጨዋታ ፊት ሲጠየቅ ሁሉ የሚያስገርም በየጊዜው እንደምንለው ሁሉ ጊዜ በሲቲ አንድ አይነት ነገር የለም ሁሉም ነገር በየጊዜው ይለወጣል ምክንያቱም ተጋጣሚያችን የኛን ጥንካሬ አውቆ ነው ይመጣው ስለዚህ ተጋጣሚያችን ላለመገመት ሁሉ አዳዲስ ነገር ይዞ ነው ይመጣው ፔፕ ብሏልና ያ ማለት እንግዲህ በእግር ኳስ አንድ አጫወት 20 አመት ይዘ ሙጨጭ ብለ እንዲ ነው ሚል አይሰራ ሚልሻው ዘንድሮ ምናልባት ፔፕ ይዞ የመጣው መፍትሄ ይሄ መስላና ከዚህ የጨዋታ ቅኝቶች ለውጥ አንፃር የክሎፕና የፔፕ አይነት ፍልሚያ አይደለም የሚጠበቀው አይደል በጨዋታ
የበለጠ በአካላዊ ፈተናዎች ነው የኤርገን ክሎፕ ቡድን የፔፕ ጋርዲዮላን የጨዋታ መንገድ የሚያከሽፈው ብዙ የሚሮጡ ጊዜ የማይሰጡ ከኳስ ውጪ በጣም ሰራተኛ የሆነና የተዋሃደ ፕሬሲንግ የሚተገብር ቡድን መሆኑ የፔፕ ቡድኖች ከኳስ ጋር እንዳይቆዩ በመቾት እንዳይቆዩ ያደርጋል ያ ደግሞ ለፔፕ ጋርዲዮላ የጨዋታ መንገድ ፈጽሞ ተስማሚ አይደለም እሱ እንደሚለው ቡድኔን ከኳስ ውጪ ሳይው መቾት አይሰጠኝም እንደሚለው ከኳስ ውጪ እንዲሆን ያስገድዷል የኤርገን ክሎፕ የጨዋታ መንገድ አርነ ስሎት እንደዛ አይደሉም የበለጠ በፖሴሽን ያምናሉ ኳስ መያዝ ይወዳሉ አንዳንዶች እንግዲህ የሚተቹበት ሌላኛው መንገድ ከተቃራኒ ቡድን የጨዋታ አቀራረብ ጋር ያላቸው ዝግጁነት ደካማ ነው ነገር ትልቁ ይሄ በጣም ከባዱ ነገር ነው ቅድም በርናርዶ ያነሳው ይሄን ፔፕ ጋርዲዮላ ብዙዎች ለፔፕ ጋርዲዮላ ነው የሚዘጋጁት በየጨዋታው ለሱ የጨዋታ መንገድ ማክሸፊያው ነው የሚዘጋጁበት መንገድ ግን እንደሚለያይ ስለሚያውቅ ሁሉም በተመሳሳይ አቀራረብ ስለማይመጡ ለያንዳንዳቸው የተለየ ጥልቅ ዝግጅት ያደርጋል በሊቨርፑል ወይም በአርነ ስሎት አይደረግም ማለት ሳይሆን ግን በሚጠበቀው ደረጃ አይደለም የበለጠ የራሳቸው ነገር ላይ ብቻ ትኩረት ያደርጋሉ እንደውም ሳቻውን ያልከው ሚሊሻ ከጨዋታ ነጥብ በሚጥሉባቸው ወይም በጥሩ በማይጫወቱባቸው ጨዋታዎች ወቅት ከጨዋታ በኋላ በሚሰጧቸው ኢንተርቪዎች ሎንግ ቦል ነው ለምሳሌ ሎንግ ቦል ነው ያስቸገረን ማንቸስተር ዩናይትድ አንፊልድ ላይ ከዛውጪ የቆመ ኳስ ተጋጣሚ በየትኛው መንገድ ሊመጣ እንደሚችል አሁን ዲቴይል የሆነ ዝግጅት የሚደረግበት ዘመን ነውና ለኤክስኪዩዝ ዝግጁ ያልሆኑ ሳይሆን ኤክስኪዩዞችን ለማስቀረት የሚዘጋጁ አሰልጣኞች በብዛት ያሉ ይመስለኛልና አንደኛው ፔፕ ነው ያልከው አርነ ስሎት ደግሞ ከዚህ አንፃር ዝግጅታቸው ላይ የተቃራኒ ቡድን ጠንካራ የማጥቃትና የመከላከል ኳሊቲዎች ላይ ያላቸው ዝግጅት ጥርጣሬ የሚያስነሳበት ነው ከጨዋታው በኋላ ይሄን ማለት አይጠበቅባቸው ስለሚታወቅ ከጨዋታው በፊት የአርሰናል የቆመ ኳስ ጥንካሬ የማንቸስተር ረጃጅም ኳሶች ጨዋታው ከመከናወኑ በፊት ስለሚታወቅ ለዛ ዝግጅት ማድረግ ነው የአንድ ቡድን ወይም የአንድ አሰልጣኝ ትልቁ ስራና ከጨዋታው በኋላ ችግር ከገጠመ በኋላ ብታነሳው ወይ ደግሞ ካልቻልከው አድንቀ ማለፍ ነው እውነት ነው ተዘጋጅተንበት ነበር ግን አውት ፐርፎርም አድርገውናል ማለት አድርቀን መሄድ በዚህ ብዙ እየተተቹ ነው ያሉት ግን ቅድም የሆነ ያነሳው ነገር የሊቨርፑል አሁን የቅርብ ጨዋታዎች የጥንካሬ ምክንያት ነው ብያምናለሁ የአስቶን ቪላው 2-2 ባሸነፉበት ጨዋታ በአስገዳጅ ሁኔታ ወይም ደግሞ አሁን ባለው ከተጫዋቾቹ ከቡድኑ ስለተለያዩ ሁጎ ኢኪቲኬ ባለፈው የውድድር ዘመን ያልነበረ ተጫዋች እና ግብ ጠባቂው ማማርዳሽቪሊ ሁለቱ ተጫዋቾች ብቻ ናቸው ካለፈው የውድድር ዘመን በቋሚ አስተላለፈ የተመለከትናቸው ቀሪዎቹ በሙሉ በስኬታማው የአርነ ስሎት ቡድን ውስጥ ቋሚ አስተላለፍ ውስጥ የነበሩ ናቸው ሮበርትሰን ጨዋታ ጀምረዋል ኮነር ብራድሊ ትሬንት አሌክሳንደር አርኖልድን እየገባም እየወጣም ሲተካው የነበረ የቡድኑ ብዙዎቹን ደቂቃዎች ከተጫወቱት ተጫዋቾች መካከል አንደኛው ነው ሌሎች በሙሉ ዋናው ግን ለኔ ዋናው ቁም ነገሩ የግራቨንበርግና የማካሊስተር በጋራ መጫወት ነው ቡድኑ እንዲሻሻል ምክንያት ይሆናል እውነት ነው ማካሊስተር በያቋም ወረድ ገጥሞታል ምንም ጥያቄ የለውም ግራቨንበርግ እንዴት ነው ማለት የሊቨርፑልን ራሱ የአርነ ስሎትን ዝውውር ስትመለከተው አንድ በሜክሺፍት ያመጣውን 6 ቁጥር አንድ ሲዝን ስኬታማ ስለሆነ እሱም ብቻ አምነ ሲዝን መጀመር አዋጪ ነው እርግጠኛ መሆን አትችልም ቋሚ የሆነ ብዙ አመት የተጫወተ ማስተር ያደረገው ፖዚሽኑ ካልሆነ አንድ ተጫዋች በአንድ ሲዝን መለክ ሮድሪን አሁን ማመን ላስተች ይችላል ግን በቂ አይደለም ሮድሪን ማመን ተጎድቶ በትክክል እሱም ተጎድቶ ቡድኑ ሲቸገር አይተናል ስለዚህ ግራቨንበርግ በአንድ ሲዝን እዚህ ፖዚሽን ላይ በተጫወተበት ጥሩ በነበረበት ሲዝን አምነ ቀጣይ እዚህ ቦታ ላይ ምንም አይነት ነገር ሳታደርጉ ሲዝኑ መጀመር በጣም ከባድ ውሳኔ ይመስለኛል እንግዲህ የሚያዝ ነው ከሁለቱ የማል ተከላካዮች ጋር ተያይዞ ጥሩ 6 ቁጥር እሱም በጉዳት ምክንያት የለም ግራቨንበርግ ወጣ ገባ ያለ ነው ሲኖርም ለኔ ጥርጣሬዎች መኖር የለበትም ወይ በዚህ ደረጃ ልታምኑ ይገባል የሚለው ነገር የሚያወያይ ነው በዛ ላይ ደግሞ 400 ሚሊዮን ፓውንድ ያወጣ ቡድን እና የበለጠ ጠንካራ 6 ቁጥር ማምጣት አማራጩ ማስፋት ሌክዠሪ ይመስላል አይደል በርግጥ አንዳንድ ቦታው ለምሳሌ ሉዊስ ዲያዝ እና ዳርዊን ኑኔስ ማጣት ከባድ ኤኪቲኬን አምጥተዋል ምንም ጥያቄ የለው ከዛውጪ አሁን ጉዌሞን የመሰለ ደግሞ ተከታች ወጣት ጫዋች አለ እዚህ ቦታ ላይ 100 ሚሊዮን ፓውንድ ካወጣ ለቀጣይ 10 አመት አስተማማኝ የሆነ 6 ቁጥር ሊቨርፑል ቢያስፈርም አይሻለውም ወይ ነበር ከአሌክሳንደር ኢዛክ በተለይ ግራቨንበርግ እኮ ተጎዳብሳ ነው ሊቨርፑል ተደጋጋሚ ሽንፈት እናም ሲዝኑ ሲጀመር አንስተናል ይሄ ተጫዋች አንደኛ ትልቁ ጥያቄ ዋን ሲዝን ወንደር እንዳይሆን እዚህ ቦታ ላይ ጥርጣሬዎች መኖር ነበር ያ ካልሆነ ደግሞ ድንገት ቢጎዳስ ዋታሩ ኢንዶ ላይ ያላቸው እምነት አንስተን ነበር እስከዛ ትክክል ያንን ተመልክተናል ሁጎ ኢኪቲኬ ደግሞ
ፍንጮች ባያሳይ ኖሮ ለአሌክሳንደር አይዛክ ዝውውር የዛን ያክል ቢረባረቡ ላስገርም ይችላል ግን ኢኪቲኬ ጥሩ 9 ቁጥር እንደሆነ አሳይቷል ምትጠራጠረው አይደለም ኳሊቲ ያለው በራሱ ያለው እምነት ምናልባት በስቶ ካልጎዳው በራስ መተማመኑ በጣም አስተማማኝ የሆነ ተጫዋች ነው ከኳስ ጋር ጥሩ ነው ጎል ያስቆጠረ ነው ስለዚህ የበለጠ የሊቨርፑል ክሪቲካል ችግር የትኛው ነበር የሚለውን ማየት ነበረባቸው የሚል እምነት አለኝ ግን ማካሊስተር ከጎኑ ሲሆን የበለጠ አማካዩ ላይ ያለው ጥንካሬ ተከላካዩ ቶሎ እንዳይጋለጥ እድል ሰጥቷል የሚል እምነት አለኝ ተከላካዩ ቨርጂል ቫን ዳይክ ኢብራሂማ ኮናቴ በጣም ኢንዲቪጁዋል ስህተት ከወዲሁ በ10 ጨዋታ ብዙ የተመለከትንባቸው ተጫዋቾች ናቸው በተለይ በቨርጂል ቫን ዳይክ ሌቭል የማይጠበቁ ቦዲ ፖዚሽን የሚባል ማስተማር የሚችልበት አይነት ኳሊቲው ነው ትኩረት የቨርጂል ቫን ዳይክ ቁልፉ ኳሊቲ ትኩረት አጥቶ ጎል የተቆጠረበት አንድ ለአንድ በአንድ ሲዝን ሙሉ ያልተሸነፈው ቨርጂል ቫን ዳይክ አሁን አንድ ለአንድ ግንኙነቶች እየተሸነፈ እየተመለከተ ነውና ተከላካዮች ቶሎ በተገኙ ቁጥር ለስተት ይዳረጋሉ ይሄ ማልሜዳ ላይ የነበረው የተለያዩ ተጫዋቾችን መጠቀም ኬርቲስ ጆንስ ሶቦስ ላይ ገና በ10 ጨዋታ ያልተጫወተበት የሜዳ ክፍል ጥቂት ሆኗል ሁልባክ ተጫውቷል የመስመር አጥቂ ሆኖ ተጫውቷል 10 ቁጥር ላይ ተጫውቷል 6 ቁጥር ላይ ተጫውቷል ያልተጫወተበት ሻይ ይደቱም ይጫወታሉ ጋርነስ ሎት ካፌ ውይይት ገና በክሪቲካል ሰዓት ሲዝኑ ወደ ክሪቲካል ሰዓት የመጣ ባለበት ሰዓት አሁን ላቸው ችግሮች በሙላውን ቀደም ያልኩ ነው ወደፊትን ለማየት ወደ ኋላ ነው ያዩት ስለዚህ በትክክለኛው ሰዓት አሁን ትክክለኛው ቦታ ላይ ተገኝቷል ለታምና ለኔ በጣም ትክክለኛው ውሳኔ ነው በተለይ አንዲ ሮበርትሰን ኬርኬዝ ጥሩ አልጀመረም ለኔ ስለ ኳሊቲው ብዙ አናወራም በሊጉ በደንብ የተመለከተነው ተጫዋች ግን ሮበርትሰን ካለ ኬርኬዝን ቀስ ይያልክ ወደ ሪትሙ እንዲመጣ ማገስ ይችላል ጥሩ ልምድ ያለው ተጫዋች ስለሆነ ነው ያበቃለት አይደለም ሮበርትሰን ስለዚህ ሜንተር ያረጋው መቆየት ይችላል ይሄን ነው በትክክል ቸኩለዋል ቶሎ ወደ ታዋቂ ወንበር ለማውረድ ትንሽ የቸኮሉ ይመስለኛል ፍሎሪያን ቪትስ አሁን መፍትሄዎች ለፍሎሪያን ቪትስ መፈለግ ነበረባቸው አሰልጣኝ አርነስሎ የማድሪዱ ጨዋታ በጣም ጥሩ ነበር ፍሎሪያን ቪትስ መፍትሄዎች 10 ቁጥር ላይ ተጠቀሙታል ተቸግረዋል 10 ቁጥር የእንግሊዝ ፕሪሚየር ሊግ ኢንቴንሲቲ ትንሽ ከፍ ብሎበታል ሜዳዎች ኮምፓክት 10 ቁጥር ደግሞ የሚጠቀሙ ሩጫዎች አሁን ብዙ አይደሉም ስለዚህ ተቸግረዋል ከመስመር ሲነሳ ግን ኳሱን ቢያንስ የሚቀበልበት ነፃ ሜዳ ማግኘት ይችላል ቢያንስ ምክንያቱም ከጀርባ ያለው ሞር አይነጥቅም ስለዚህ ሜዳውን ያሰፋና ከጫና ነፃው ነው ኳስ ይቀበላል ኳስ እግሩ ሲገባ ደግሞ አደገኛ በጣም ስፔስ በደንብ ያገኛል እንግሊዝ ፕሪሚየር ሊግ በመስመሮች መሃል አደገኛው ቀጠና ላይ ምናም ስፔስ አይገኝም እሱ ደግሞ የሚገኘው እዛ ቦታ ላይ ስለዚህ ወደ መስመር ወጣ ማለቱ ለስፔስ ምቾት ስለዚህ ጋር ለአሰልጣኝ ነው ፖሴሽኑን ይበልጥ ኮንትሮል ለማሳደግ ተጫዋች ከመስመር ወደ ውስጥ ድሪፍት ያደረገ መግባቱ ሌላ ለአርነስሎት ለኮንትሮል ሌላ አማራጭ ሶስቱ ምክንያቱም ሶቦስ ላይና ቪርስ ሚድፊልድ አላየናቸው አሁን ልክ ግራቨንበርግ ካለ እንደገና ስለ ቦክስ ሚድፊልድ መሆን የሚችልበት እድል አለ ማለት ከፊት አሁን ፍሎሪያን ቪርስና ሶቦስ ላይ መሆን የሚችሉበት አጋጣሚ አለ እና ፉል ባኮቹ ደግሞ እንደ ሊቨርፑል ምንም ጥያቄ የለም ከሰዓት ለመሮጥ ግን አሁን ጥያቄው ኮዲ ጋክፖም እንደሚሆን ጥሩ በጣም ከባድ ውሳኔ ባለፈው ጥሩ ሲዝን ያሳለፈው ዘንድሮም ጥሩ ነው የጀመረው ኤኪቲኬ ያለ 9 ቁጥር ኢዛክ አለ አሁን እዚህ ቦታ ላይ ሚድፊልዱ የሚነካ አይመስለኝም ለቪርስ ተብሎ ስለዚህ ሳክሪፋይ የሚያደርግ ተጫዋች ይኖራል ማለት ነው ስለዚህ አሁን ከዚህ ጋር ተያይዞሽ ነገ አሁን በዚህ ተጠባቂ ጨዋታ በኢቲአር ጨዋታ የሚገጥሙት ማንቸስተር ሲቲ ነውና እኔ ትልቁ ጥያቄ ለአርሰናልም ለሊቨርፑል የዚህ ኢቲአር ጨዋታ ለአርሰናል ደግሞ የፕሪሚየር ሊግ ድል ከባድ እንቅፋት ይሆናል የዘንድሮ ከምሰጋባቸው ነገሮች መካከል አንዱ ኤርሊንግ ብራውት ሃላንድ ከወዲሁ 13 ጎል የሊግ ጎል አስቆጥሯል 65% የማንቸስተር ሲቲ ጎል የተቆጠረው በኤርሊንግ ሃላንድ ነው በማንቸስተር ሲቲ ውስጥ ከአንድ ጎል በላይ ያስቆጠረ ሌላ ተጫዋች የለም በርግጥ ቻምፒየንስ ሊግ ላይ ፊል ፎደን በቀደም ዶርትሙንድ ላይ ጎል አስቆጥሯል ይሄ ተጫዋች የህይወቴ ምርጥ ጊዜ ላይ ነኝ ብሏል አሁን ሃላንድ ይሄን ሁሉ ጎል አግብቶ ከዚህ በፊት ራሱ አሁን ነው የህይወቴ ምርጥ ጊዜ እና ያስቆጠረ ያለበት መንገድ የሜሲና ክርስቲያኖ ነው ባለፈው እንዳነሳ ነው 15 አመት ይቀጥላሉ ነው ጥያቄው እንጂና ይሄ ተጫዋች አንደኛው ቶፕ ሆኗል ሚሊሻ ቅድም ያነሳው አንደኛው ምክንያት የፔፕ ያቀራረብ ዘይቤ ሞር ዳይሬክት መሆኑ ከዛ ውጭ ደግሞ ከጀርባው በተለይ እንትና ምንጭ አለ በደም በተለይ ራያን ቸርኪ መጀመሪያ ከየት ቸግሮ ነበር ታሳውስ ነው ቀይሮ ሊያስወጣው ሰዓት አለ የሊጉ የኢንቴንሲቲ በመጠኑ ለመቋቋም የተቸገረበት ክሪቲካል ኤሪያዎች ላይ ተደጋጋሚ ኳሶች የሚነጠቅበት ሲቲ ለመልሶ ማጥቃት ያጋለጠ አሁን ግን በአጭር ጊዜ ውስጥ እንዴት ሼፕ እንዳደረገው አላቅምና ራያን ቸርኪ ፊል ፎደን
ከጀርባቸው ደግሞ ኒኮ ጎንዛሌዝ ኦሬሊ ጭራሽ እንደገና ጎንዛሌዝ ደግሞ 6 ቁጥር ኦድሪ በሌለበት ጨዋታና ድሮ ማያው ሲቲ ሜዳውን ለጥጦ በፖሴሽን ናም በትግስት የሚጫወት ነው አሁን ቀጥታ ዳይሬክት በጣም ፈጣን የሆነ ትራንዚሽን ሃላንድ ለነሱ ቀረብ ብሎ ነው የሚጫወተው ሰፊ ስፔስ ደግሞ በኢነርጂ ፔስ አለው ሰፊ ኢነርጂ ስፔስ መሮጥ ስለሚችል ቀረብ ብሎ ለሚድፊልደሮች ይጫወታል እና ከጀርባ ያለው ስፔስ ችግር የለበትም ያለ መሸፈንና ሊቨርፑል አሁን አንደኛ ሃላንድ አለ እንግዲህ ለሃላንድ ለትክክለኛ መድኃኒት ለፔፕ መድኃኒት የርገን ክሎፕ ናቸው ካልከኝ ለኤርሊንግ ብራውት ሃላንድ ደግሞ መድኃኒቱ ቨርጂል ቫን ዳይክ ይመስለኛል የሃላንድ ማርከሻ ምክንያቱም ባለፉት ሃላንድ ጥቂት ጎል ያስቆጠረው ከትልቅ ቡድኖች ጋር ከሊቨርፑል ጋር በ8 ጨዋታ ምናም 3 ጎል ምናምን ያስቆጠረው የመጨረሻው ጎል 2023 ላይ የተገኘ ነው እና ሃላንድ እንዴት ነው የሚቆመው በዚህ ጨዋታ ላይ የሊቨርፑል ትልቁ ስጋት ሃላንድ ነው ምንም ጥያቄ የለውም እና ከምንጩ ማድረቅ ይሻላል ራያን ቸርኪን ፎደን መቆጣጠር በተለይ ፎደን ጥሩ ሆኗል ከዛ ውጪ ሃላንድ ጎል እንዳያስቆጥር ደግሞ ያደረጉት በሊጉ እስካሁን 2 ቡድኖች ናቸው አንደኛው ኡናይ ኤምሬ ናቸው ሁለተኛው ቶማስ ፍራንክ ናቸው እና እነዚህ አሰልጣኞች ተጫዋች ያቆሙበት የራሳቸው መንገድ አለ በጣም 1-1 ዱኤል ኤዝሪል ኮንሳ በአስቶን ቪላ በጣም ቶፕ ነበር ብዙ ስፔስ አይሰጡትም ነበር እንደውም ቁጥር ያዩ ነበር ሚልሻ ኤርሊንግ ሃላንድ በተለይ አደገኛ ኤሪያ ላይ እስከ 4 ሜትር ስፔስ ያገኛል በዛ መሃል ቶሎ ፈጥኖ ወስኖ መሄድ የሚችልበትና ከ2 ሜትር ባነሰ ገድበውታል አስቶን ቪላዎችና የዛን ጊዜ ዱኤል ማሸነፍ ይችላል ቀድሞ ኳሱ ማሸነፍ ይችላል እና አንድ ለአንድ ፍልሚያዎችና ግብ ጠባቂ ኤሚሊያኖ ማርቲኔዝ ብዙ ሃላንድ ፊት ለፊት አንድ ቦርንመዝ ላይ ያስቆጠረው ጎል ከበረኛው ጋር አንድ ለአንድ ተገናኝቷል እና 1-1 ቶፕ የሆነ ግብ ጠባቂ ያስፈልጋል አሁን ኤሚሊያኖ ማርቲኔዝ በዚህ ነገር ቤስት ነበር 1-1 አሊሰን ቢኖር የዚህ ኳሊቲ ባለቤት አሊሰን ድንቅ 1-1 በጣም ድንቅ ግብ ጠባቂ በመድራችንና አሁን ማማርዳሽቪሊ ነውና ሃላንድ እንዴት ይቆማል ቫን ዳይክ በዚህ ረገዳው እንዴት ምን ያህል ዝግጁ ነው ቸርኪ ፎደን የሲቲ ማጥቃት ለሊቨርፑል ያስጋት ይሆናል የሚለው ማየት አለበት ያኔ ኤርሊንግ ብራውት ሃላንድ ይሆኒ ከዛ ደግሞ የሊቨርፑልን ማየት አለብና ጥንካሬው ያስቆጠራቸውን ጎሎች ጥቂት ጎሎች ብና አርሰናል ላይ ከራሱ ሜዳ ተነስቶ ፍጥነቱን ተጠቅሞ ነው ጎሉን ያስቆጠረው ከቲጃኒ ራይንደርስ የተቀበለውን ኳስ በርንማውዝ ላይ በቀደም መነሻው እሱ ነው አንተ መነሻው እሱ ነው ኳስ ቆንጆ ኳስ ፓስ አድርጎ መጣ ተመሳሳይ ጎል ነው ዮኒ ከበርንማውዝ ጋር በርንማውዝ ላይ በጣም ቆንጆ ተች ሃላንድ ያልተለመደ አይነት ዋን ተች አቀበለ እሱ ከተከላካዮች ጀርባ ገባ ኳሱን በርናርዶ ሲልቫ ነው በግንባር ገሽቶ ያቀበለው ረጅም ርቀት ድሪቭል አድርጎ ነው ያገባው ይመሳሰላል ከአርሰናል ጎል ጋር በተመሳሳይ ተሳትፎ አለው የኳስ ንክኪ አንድ አይነት ፓተርን ይሄ ያለ ምክንያት የመጣ አይደለም እና የሊቨርፑል ተከላካዮች ባይላይንም ይጫወቱ ናቸው ሃይላይን እንግዲህ አሰልጣኙ የማድሪድ ጨዋታ ላይ ያሉት ነገር አለ ወይ ሃይላይን ወይ ሎ ብሎክ ወይ ሚድ ብሎክ ሚድ ብሎክ ሞት ነው ከማድሪድ ራሳችንን ለማጥፋት ነው የሚል ለዚህ ጨዋታ የትኛው የሜዳ ክፍል ለመከላከል ይመርጡታል እርግጠኛ መሆን አይቻልም ግን ሃይላይን እንጫወታለን ካሉ ግን የቨርጂል ቫን ዳይክ ፍጥነትም የሚቆጣጠረው አይመስልኝም ኤርሊንግ ብራውት ሃላንድን ያበለጠ አንድ ለአንድ አካላዊ ፍትጊያዎች ላይ ሃላንድን ለማሸነፍ ብዙ ቫን ዳይክ ሲቸገር አልተመለከተ ነው ግን በየትኛው የጨዋታ ስታይል በየትኛው የማጥቃት መንገድ በሲቲ በጣም በሃይላይን ኮቱ አሁን 34 አመቱ ነው ቫን ዳይክ በርግጥ እንደ 34 አመት ተከላካይ የመዳከም ወይ የመጨረስ ምልክት አታይበት ግን አሁን ሰፊ ስፔስ ከጀርባ ኤቲሃድ ላይ ተዋሉ ወይ በጣም ከባድ ነው ፍጥነቱን እኮ ጋብሪኤል ማጋሊሽ መቋቋም አልቻለም እኮ የሃላንድን ፍጥነት ሞክሯል እኮ ያጎል ሲቆጠር የቻለውን ሁሉ ሞክሯል አልቻለም ቨርጂል ቫን ዳይክ የሚቋቋም አይመስልኝም ፍጥነቱን ስለዚህ እሱ ጋር ሳይደርስ መሮጥ ሳይጀምር ከምንጩ ማድረግ አማካዩ ላይ ያለውን ሜዳ ክፍል የሚደረገውን ትግል አሸናፊ መሆን ፕሬሲንጉ ስኬታማ መሆን ይሄንን ማድረግ ካልቻሉ የሃላንድ አንዱ በጥልቀት መምጣት የተከላካዮችን ትኩረት ነው የሚሰርቀው ከጀርባቸው ለመግባት እድሉን ይሰጣል ኳሱን አንድ ተች ይነካል ከዛ ከጀርባ ሜዳውን ይጠቀማልና ትኩረት ማድረግ ፕሬሲንጉ ስኬታማ እንዲሆን የበለጠ የተዋደ ፕሬሲንግ መተግበር የመጀመሪያው ኳስ ከቻልክ ማሸነፍ የመጀመሪያው ኳስ አለዚያ ሪከቨሪ ፔስ ያስፈልጋል በሱ ምናልባት ኮናቴ ከተቋቋመው እንጂ አይመስልም ኮናቴና ዊክ ሊንክ ሊሆን ይችላል ከባድ ነው ለኮናቴ ትኩረቱን በጣም የሚያጣ ተከላካይ በጣም በብዙ አጋጣሚ እንደውም ዊክ ሊንክ በኮናቴ ሳይድ ኦቨርሎድ አድርገው ሊጫወት ይችላሉ የትኩረት ማዕከላቸው ኢብራሂማ ኮናቴ ሊሆን ይችላልና ሞቢሊቲው በጣም ጨምሯል ለኤርሊንግ ብራውት ሃላንድ ለአንድ ተከላካይ የምትሰጠው አይደለም አሁን ምናልባት ባለፉት አመታት ለቨርጂል ቫን ዳይክ የቀለለው ብዙ ጊዜውን የሚያጠፋው በሳጥን ዙሪያ ነው
ለኮንትሮል ይመቻል ካይና ይርቅም አሁን ግን ሃላንድ የትኛው ፖዚሽን ላይ መነሻው የት ጋር እንደሆነ አታውቅም ልትቆጣጠረው በጣም ማይመች አይነት የጨዋታ መንገድ ነው ፔፕ ጋርዲዮላ እየተገበረ ያለውና ጋላ ሃላንድ በጣም ተስማምቶታል ቅድም ያነሳው ነገር ይሆኒ የፔፕ ጋርዲዮላ አይነት አሰልጣኞች እሱም ሆነ የሱ ተማሪዎች ከንጹህ 9 ቁጥር ጋር መስራት አይወዱ 9 ቁጥሮችም ከነሱ አይነት አሰልጣኝ ጋር መስራት አይስማማቸው ምክንያቱም በጣም ትግስት የሚፈልግ የጨዋታ መንገድ ነው የሚከተሉት ዝም ብሎ ቶም ኤንድ ጄሪ አይነት አይደለም ገና ብቅ ሲል ሜዳው መድፋት አይደለም አጥቂው ትክክለኛነቱን ማረጋገጥ ይፈልጋሉ ብዙ ፖሴሽን አለው ድሮ በዮሃን ክራይፍና በፔፕ በዮሃን ክራይፍና በሮማሪዮ ማል የነበረ ነው አንዱ ችግሮች ነበሩባቸው ሮማሪዮ ትራዲሽናል 9 ቁጥር የዛን ጊዜ የነበረው 9 ቁጥር ፕሬስ አርግ ወደኋላ ትራክ አርገ ተመለሰ የለም ኳስ ብቻ ታርስለታለ ጎል ነው ክላሲኮ ላይ ምን ላይ ያስቆጠራቸው ጎሎች አይተናልና በትግስት ነዛ ኳሶች ፕሮሰስ ተደርገው አስፈል ሪሳይክል ሲደረጉ አይቶ ምናምን ነው እንትን የሚያደርገውና ፍራስትሬሽን ነበር ይሄ በተመሳሳይ ባጫወት መንገድ ባጫወት መንገዳቸው በተክለሰውነትም ደግሞ ታሪክ ራሱ ደግሟል ፔፕን ክራይፍ ካልከው አጉዌሮ እንደ ሮማሪዮ ቁጠረው ተመሳሳይ ናቸው ፊዚካሊና አጉዌሮና በፔፕ ማልም ጨርሻ አጉዌሮ ያለው ስም በኤቲያድ ዝም ብለ የምትጥለው ስም አይደለምና ፔፕ መጠኑ አጉዌሮ ለማባበል የተገደደ ይመስለኛልና የዛ ነገር አላቸው ልክ ነው በትክ ትግስት ይፈልጋል 9 ቁጥሮች ደግሞ ትግስት የላቸውም ቶሎ ክፍተቱም ይዘጋ ነው የዛ ሜዳ ክፍተት ቶሎ ነው የሚዘጋው የተገኘችውን ክፍተት ቶሎ አክሽን መውሰድ ይፈልጋሉና አርግ ብሮት ሃላንድ በዛም መንገድ ብዙ ጎሎች አስቆጥረዋል እርግጥ በዛኛው መንገድ ግን የበለጠ አሁን ለሃላንድ ተስማሚው ነው በቦሩሲያ ዶርትሙንድ በጀርመን የበለጠ የጎላበትን የጨዋታ መንገድ ጋርዲዮላ እየተከተለ ያለ ይመስላል ከጀርባው ለፔፕ ቡድኖች አንደኛው ስኬት ምንድነው ከሃላንድ ጀርባ ያሉ ኢንዲቪጁዋል የተሻሻሉ ተጫዋቾች አሉ ፊልፎደን ወደ ጨዋታ እየገባ ነው ያለው ሳቪኒዮ ጥሩ ይሆነ ነው ያለው ሼርኪ ጥሩ ተሻሽሏል የነዚህ ተጫዋቾች ሁለት አሲስት አለው ኮድ ለሃላንድ ጥሩ ኮኔክሽን እየፈጠሩ በትክክል የነዚህ ተጫዋቾች መሻሻል አጠቃላይ ሰርቪስ ካገኘ የሚጠቀም ሰው አላቸው በየትኛውም ጨዋታ በየትኛውም ቡድን ላይ ስለዚህ ሰርቪሱን ማሻሻል በሊቨርፑል ጨዋታ ውጤታማ እንዲሆን ያግዟል ብዬ ነው ማለት ስለዚህ በቪላና በማድሪድ ሁለት ጨዋታ ክሊን ሺት የወጣት ከላካይ ክፍል የራስ መተማመን በመጠኑ እንዳለፉት አይደለም ግን ሶስት ተከታታይ የሜዳ ውጭ ጨዋታ ሽንፈት ነው የሚመለሱት በመሃል ግን እነዚህ ሁለት ጨዋታዎች እንዳልከው ለዚህ ተከላካይ ክፍል ሚድፊልዱም ወደ ጥሩ አቋም መመለሱ ምናልባት ለሊቨርፑል ተስፈኛ እንዲሆን የሚያደርግ ይመስላል ግን እንዳልከው ትልቁ ነገር የሚያሳምነው ከምንጩ ማድረግ ሃላንድን ከጎሉ ጋር እንዳይገናኝ ማድረግ ምንጮችን ማድረግ ለሊቨርፑል ተገናኘ ከመረብ ማውጣት ምናልባት ለዚህ የሚሆነው የኤርገን ክሎፕ ገገን ፕሬሲንግ ሊሆን ይችላል ነበር ምክንያቱም የተሳካ ማጥቃት እንዳያረግ ቅድም ያልከው ከኳስ ጋር እንዳይቆዩ ክሬት እንዳያረጉ አምሯቸው ገና ክሬት ማድረግ ሳያስብ ረፍት መንሳት የሚፈልግ አይነት እንቅስቃሴ ማስቀመጥ አይቻልም እንጂ ዮኒ በፔፕ ጋርዲዮላና በኤርገን ክሎፕ መካከል በተደረጉ ጨዋታዎች በቁጥር የበዙ ኳሶች የነጠቋቸው በራሳቸው ሜዳ ክፍል ላይ ነው የሊቨርፑል መከላከል እዛው በሲቲ ሜዳ የነጠቀው የኳስ መጠን ይበልጣል ይሄ ምን ያክል ስኬታማ ፕሬሲንግ እንደነበረ ማሳያ ይመስለኛል እንግዲህ ያ ባለሜዳው ማንቸስተር ሲቲ ነው ከወቅቱ ጥንካሬ አንፃር ሲቲ ሊቨርፑል ምን ያህል በሲቲ ሊቸገር ይችላል የሚለው ነው ያየነው በማንቸስተር ሲቲም ስጋት አለ የሊቨርፑል በጣም ቶፕ ጥሩ ጊዜ አሳልፎ ነው የመጣው ጥሩ ታሪክ አላቸው ከማንቸስተር ሲቲ ጋር ቅርብ አመታት የራይቫልሪ በሞቲቬሽን ረገድ ችግር የለም አሁን ጥያቄው ለፔፕ መከላከሉ ከዚህ ቀድሞ አስተማማኝ አይደለም ጎሎች ያስተናገደ ነው ትልቁ ነገር ደግሞ ከዚህ ቀደም ለኮንትሮል ቅድሚያ የሚሰጥ የነበረው አሰልጣኝ ሞራውን ዳይሬክት ሆኗል ስለዚህ ጨዋታው ቦክስ ቱ ቦክስ የመሆን እድል ያለው ይመስለኛል ሚሊሻ አንዱ ቡድን ይበልጥ ኳሱን ይዞ ተጋጣሚ አደጋ እንዳይፈጥር በጥንቃቄ የሚጫወትበት አይመስለኝም ሞር ዳይሬክት የሚጫወት ከሆነ ፔፕ ተርኖቨር ብዙ ይኖረዋል ማለት ነው ተጋጣሚ ሊቨርፑል ኳስ የሚያገኝበት እድል አለና በሊቨርፑልም ቤት የሚታይ እሳት አለ ያለም ጥርጥር ሞሳላ እንደ ከዚህ ቀደም አይደለም በርግጥ ግን እንደዚህ አይነት ጨዋታዎች ላይ በተለይ እንደ ማንቸስተር ሲቲ የሚወደው ቡድን የለም እኔ ሞሳላ ካስቆጠራቸው ድንቅ ጎሎች መካከል ከሁለት ዓመት በፊት ያስቆጠረው አንፊልድ ላይ በላፖርትን ሚደንቅ የግል ኳሊቲውን አሳይቶ ያስቆጠረው ከጠባብ አንግልና ሁልጊዜም በጣም ቶፕ ነው አሁን ደግሞ 188 ጎልና 88 አሲስት በማድረግ በጎል ኢንቮልቭመንት በሊጉ አንድ ቡድንስ በመቆየት ከሩኒ ጋር ሪከርድ ተጋርቷልና ነገ የዚህ ጨዋታ ላይ አንድ ጎል የማንድ አሲስት ያው ሪከርዱን እንዲዝ ያደርገዋል ግን የሪከርድ ጉዳይ ሳይሆን ሞሳላ የተኛ አንበሳ ይመስላል ነገ እንዴት ነው እንደዚህ አይነት ተጫዋቾች ትልቅ ጨዋታ ላይ መነሳት ባህሪ ያላቸው
እዚህ ቦታ ላይ ሊቨርፑል ማንቸስተር ሲቲ ስጋት ምንድነው በሊቨርፑል በኩል የሚለው መታየት ያለበት ይመስል ጋክፖ ሊጠቀሙ ይችላል አይታወቅም አሁን ነገር ኮዲ ጋክፖ እንደዚህ ጨዋታ ላይ በጣም ፕሮዲዩስ ያደረገ ነው ብዙ ነገር ለፕሬሲንግም ተስማሚ ወጣት ነው በጣም ጥሩ ኢነርጂ ያለው እና አላ ሜዳ ላይ ዋንቷን ብዙ ባትሎች አሉ ቅድም ካለን ሰዓት አንፃር አነሳው እንጂ ጄሬሚ ዶኩ እኮ ጥሩ ነው እና በጄሬሚ ዶኩና በብራድሊ ማል ያለው ፍልሚያ ራሱ ሌላ በጣም ጥሩ የሚሆን ይመስለኛል ልክ የብራድሊና የቪኒሲየስ ጁኒየር አይነት ፍልሚያ የሚታይበት ሊሆን ይችላል ፍላንኮች ላይ እና ግን ከሊቨርፑልስ አርነ ስሎት ምንድነው ማንቸስተር ሲቲ ቱ ጋር ነው ሊጎዱት የሚችሉት ምንድነው አድብቶ አስልተው የሚሄዱት የሚለው እኮ የሚጠበቅ ይመስለኛል እንደውም ያሰልጣኙ ታክቲካል ብሪሊያንስ የሚለካበት ይመስለኛል እንዳልከው ፔፕ ለመጀመሪያ ጊዜ የሚገጥሙት በኮቴሽን ማለት ነው ካልም ማለት ነው የኒኮ ኦሬሊ ቅድም መሐመድ ሳላን ስታነሳ መሐመድ ሳላ እዚህ ቦታ ላይ የሚጫወት ተጫዋች ነው ከኒኮ ኦሬሊ ጋር በተደጋጋሚ ጊዜ የሚገናኝ ግራ ላይ ኒኮ ኦሬሊ ደግሞ ማጥቃት የሚወድ ወጣት ነው ከኳስ ጋር ምቹ ነው ፔፕ እንግዲህ ከአንድ ሌላ ለሲቲ ያበረከተው ኳሊቲ ይመስለኛል እዚህ ወደፊት መሄድ ይወዳል ሚቶውን ቦታ መሐመድ ሳላ ለመጠቀም እድሉ ይኖራል የሚል እምነት አለኝ ጆሽኮ ግቫርዲዮላ የተወሰነ ወደሱ አጥቦ ለመጫወት ይሞክራል ግን ለሲቲ የበለጠ አደገኛው ቦታ ይሄ ነው ብዬ ነው ማምነው የቀኝ መስመር ተከላካዩን የመቀየር ነገር ተመለከተ ኑኔዝን በአንዳንድ ጨዋታዎች ይጠቀማል የመላወጥ ነገር አለው እዚህ ቦታ ላይ የሚጠቀማቸው ተጫዋቾች ግን ማቲያስ ኑኔዝ የቀኝ መስመር ተከላካይ ሲሆን ብዙ ኦቨርላፕ እንዲያደርግ ፍላጎት የለውም አንዳንዴ ልጁ አማካይም ከመሆኑ ጋር በተያያዘ አንዳንዴ ኢንቨርት እንዲያደርግ ከዛ በተረፈ ሶቦስ ላይ በለው ሊቨርፑል ሶቦስ ላይ አይነት ኃላፊነት ነው የሚሰጠውና ኒኮ ኦሬሊ የሚተውን ቦታ መሐመድ ሳላ የበለጠ አብዝቶ የሚጠቀምበት ይመስለኛል እሱ መስመር ቀጥታ ለሁለቱም ቡድኖች ቅድም የሆነ ያነሳ የጄሬሚ ዶኩና የብራድሊ ፍልሚያም የዚሁ ሜዳ ፍልሚያ ነው መሐመድ ሳላ ትራክ ባክ ያረገ ብራድሊን በደንብ ማገዝ ካልቻለ በዶኩ ጫና ውስጥ ይገባል ዶኩ በደንብ ትራክ ባክ ያረገ ኒኮ ኦሬሊን በመከላከል የማይረዳው ከሆነ መሐመድ ሳላ ተጽዕኖ ይፈጥራል የሚል እይታና ያለ እውነት ነው መሐመድ ሳላ ያለፉት ሲዝን አይነት ኳሊቲ እየተመለከተን አይደለም ግን መሐመድ ሳላ መሆኑን ደግሞ መርሳት የለብንም ብዙ እድሎች የሚፈልግ አይነት አጥቂ አይደለም ጥቂት እድሎች ካገኘ የመጠቀም ኳሊቲ አለውና ለመሐመድ ሳላ ስፔስ እየተው መጫወት ምን እንደሚያስከትል ፔፕ በደም ያውቃል እዛ ቴክኒካል ኤሪያው ላይ ቆሞ ብዙ ጎል ሲያስቆጥርበት አይደለም ስለዚህ ይሄ እሱ ሚቶ መሐመድ ሳላ ወርዷልና አሁን ጥሩ አይደለምና ብሎ ሚቶ ፍልሚያ አይመስልኝም የበለጠ ኒኮ ኦሬሊ ጥንቃቄ ነው ትልቅ ተጫዋች ነው ሁልጊዜም ትልቅ ጨዋታ ላይ ፐርፎርም ሊያደርግ ይችላል ከፍ ያለ ኳሊቲ ያሳያል ፎደንና ቸርኪ ቅድም ያነሳን የሚልሽ አሁን ትልቅ ጨዋታ ነው ሞር ፎደንና ቸርኪ ሲጠቀሙ ሪስክ የሚወስድ ቡድን አይነት ባህሪ ነው ቲጃኒ ራይንደርስ ሊያስቀድም ይችላል አሁን ሁለቱም አንድ ላይ ሊያጫወት ይችላል ምክንያቱም ሁለቱም ሞር ወደፊት ነው የሚሄዱት ሊቨርፑል ትራንዚሽን ላይ ገባ ማጥቃት ላይ ከገባ ኳላ ያለው ዲፌንሲቭ ሚድፊልደር ብቻውን አይጋለጥም ወይ እኔ አሁን ቸርኪም ብዙ የመከላከል ትራክ አድርጎ ፕሬስ አድርጎ ሲጫወት አላቅም ወይ ደግሞ የመከላከል አስተዋጽኦ እንደሌሎቹ አይደለ ከዚህ ቀደም እንዳያችሁ ምናልባት ዛካይ በርናርዶ ወይም ደግሞ እንዳልከው ራይንደርስ ሁለቱም ላና የሚችልበት እድል አይኖርም ከሊቨርፑል ጥንካሬ አንፃር በተለይ ትራንዚሽን ላይ በጣም ቶፕ ነው ሊቨርፑል እኔ ፊል ፎደንን ምናልባት አሁን ካለው ወቅት ያቋም አንፃር ተጠዋቂ ያደርጋል ምን ጨዋታውም ልምዱ ትልልቆቹን ጨዋታዎች ለምዷቸው ምናልባት የፊል ፎደንና የሸርኪን ጥምረት የምንመለከተው ሮድሪ ያለፉት አመታት ሮድሪ ኮን በጣም ሴኩሪቲ ጉዳት ነፃ ሆኖ ሴኩሪቲ በደም አስተማማኝ ሰው ሲኖር ያንን የሚያደርግ ይመስላል ኒኮ ጎንዛሌዝ ባለበት ጨዋታ ላይ ግን እነዚህ ሁለት 8 ቁጥሮች በጋራ ይተከማል የሚል እምነት የለኝም ስለዚህ ከቦሩሲያ ዶርትሙንዱ ጨዋታ ሳቪኞና ቲጃኒ ራይንደርስ ሜዳ ላይ የምንመለከታቸው አይመስለኝም ምናልባት ፊል ፎደን ወደ መስመር ወጥቶ ሚድፊልድ ላይ ሌላ ሪንፎርስመንት በርናርዶ ሲልቫ በእነዚህ አይነት ትልቅ ጨዋታዎች 99% እንደዛ ነው በርናርዶ ሲልቫን የሚጠቀም ይመስለኛል የሰራተኝነትም የልምድም ችግር ስለሌለበት በርናርዶ ቅድሚያው ነው የሚያገኝ ይመስለኛል በዚህ ጨዋታ እንግዲህ በዚህ ጨዋታ ላይ በጣም ብዙ ትኩረት የሚፈልጉ ዲቴይል የሆኑ ጉዳዮች አሉ ሚሊሻ ብዙ የሚያነጋግሩ ግን ያው ያለን ሰዓት እንደምታውቀው ነውና በጨዋታው ደግሞ አንድ ላይ ላይቭ ከአድማጮቻችን ጋር ስለምንቆይ ተጨማሪ ምናነሳቸው ነገሮች ይኖራሉና ያለም ጥርጥር ለፔፕ ጓርዲዮላ 1000ኛው የአሰልጣኝነት ጨዋታው
ከሊቨርፑል ጋር መሆኑ ለየት የሚያደርገው ይመስለኛል። ምክንያቱም በአሰልጣኝነት ታሪኩ ትልቁን ፈተና የሰጠው ቡድን ሊቨርፑል ነው። እሱም ደጋግሞ እንደተናገረው 1000ኛ ጨዋታ ይኮን 1000ኛ ጨዋታን ሳረግ ሊቨርፑል መሆን ደግሞ የተለየ ስሜት ሰጥቶኛል የሚል አስተያየት ሰጥቷልና እና ኢቲሃዱ ፍልሚያ በዚህ ረገድ በጣም ይጠበቅ ይመስላል። እናንተስ ከዚህ ጨዋታ ጋር ተያይዞ ምንድነው ያላችሁ ሐሳብ? የትኛው ቡድን ይበልጥ ሜዳ ላይ ጠንካራ ጎኑ ለውጤት ያበቃዋል የሚለው ስጋት ያለባችሁ የሲቲ ሊቨርፑል ደጋፊዎች ያላችሁ አድማጮቻችን እናቃችሁና ስለ ቡድኖቻችሁ በዚህ ጨዋታ ላይ ስለሚኖረው ፍልሚያ አንዳንድ ነገሮች እንድትሉን በዚህ አጋጣሚ መጋበዝ እንፈልጋለን። በዩቲዩብ ገጻችን 433 ማርክ ዮኒ ሚሊሻ የተከታተላችሁን ነው። ሰብስክራይብ አድርጉ። እስከ ቦክሲንግ ዴይ 30,000 ብለናል። እናንተ አድማጮቻችን ናችሁ የኛ ስፖንሰሮች። እናንተ ድጋፍ ለኛ በጣም ትልቅ ነገር ነው። ከኛ ጋር እንደምትሆኑም ተስፋ እናደርጋለንና አስተያየቶቻችሁን ላኩ። መጨረሻ ውጤት ግምት ሚሊሻን ግምት የምትሉት ይመስለኛል። የኔም ግምት ብዙ ጊዜ አይዋጣልንም። ሚሊሻ ግምት የጨዋታ 2-1 ማኔ መስማማ አርሊንግ ብራውት ሃላንድ ካለ ጎል አለ። ሌላ አንድ አጋጅ ሊያገኝ ይችላል። ሞሳላ ካለ ጎል አለ። ባለሜዳው ማንቸስተር ሲቲ ሜዳ አድቫንቴጅ ምናልባት ለአርሰናል ሌላ የጥሩ አጋጣሚ የትኛው ነው ለአርሰናል አስፈሪ? ሃላንድ ለሊቨርፑል ለአርሰናል። ለማንኛውም ከዚህ ጋር ተያይዞ ያዝንላችሁ ዝግጅት ይሄንን ይመስላል። ሌሎች ደግሞ በርከት ባሉ ዝግጅቶቻችን እንዳሳቸው ጉዳዮች አሉና በዩቲዩብ ገጻችን የደወል ምልክቱን ተጭናችሁ አዳዲስ ጉዳዮች በሚኖርበት ሰዓት ወዲያው መከታተል ትችላላችሁ። ለአሁኑ ግን ሚሊሻና ዮናስ ነበርን። መልካም ጊዜ እንዲሆንላችሁ መልካም ጨዋታ እንዲሆንላችሁ እንመኛለን። ከዚህ በተጨማሪ በጨዋታው ቀን ከአንድ ሰዓት በፊት ስቱዲዮ ተገኝተን የኤቲሃዱን የማንቸስተር ሲቲና ሊቨርፑል ጨዋታ በቀጥታ ሜዳ ላይ ከሚፈጠሩ ጉዳዮች ጋር በዝርዝር እንጠብቃችኋለን። እስከዛው ደህና እንድትሆኑ እየተመኘን እንሰናበታለን።